ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፈዋል፣ እነሆ ሁሉ አዲስ ሆነዋል። ጌታ የተመሰገነና የከበረ ይሁን። ማንም በክርስቶስ ቢሆን በክርስቶስ መሆን እንዴት ይቻላል? ሰው በጌታ በኢየሱስ ክርስቶስ ሲያምን በእምነት ወደ እግዚአብሔር በክርስቶስ ኢየሱስ ሲቀርብ ኢየሱስ ክርስቶስ የኔ ጌታና አዳኝ ነህ ባለበት ሰዓት እሱ የክርስቶስ ሕይወት፣ የክርስቶስ መንፈስ፣ የክርስቶስ በረከት በሱ ውስጥ ስለሚገባ የእግዚአብሔር መንፈስ ቅዱስ ሥራ በዛው ሰው ስለሚሰራ ክርስቶስ ኢየሱስ በሰጠው ሕይወት ይህ ሰው አዲስ ፍጡር ይሆናል። አዲስ ፍጡር መሆን ማለት ዓለምን ወደ ኋላ መተው ነው። ክርስቶስ ኢየሱስን ወደ ልብህ ጌታ እንዲሆን እንዲገባ መፍቀድ ማለት ነው። ክርስቶስ ኢየሱስ የገባበት እሱ የነገሰበት አዲስ ነው የሚሆነው ሁሉ። በክርስቶስ መሆን ማለት አካሄድን መለወጥ ሳይሆን ሕይወት፣ አዲስ ሕይወት ከሰማይ የሆነ ከእግዚአብሔር የመጣ አዲስ ለዘላለም የሚኖር ሕይወት በዛ ሰው ላይ ይነግሳል። ይህ ሰው በክርስቶስ አዲስ ፍጡር ነው። አሮጌው ሰው፣ አሮጌው አዳም እና እሱን የሚገዛበት ሲስተምና አገባብ ሁሉ አልፈዋል። በአዲስ መንፈስ በሕይወት በክርስቶስ ተሞልቶ በእግዚአብሔር መንፈስ ቅዱስ ሕይወቱ እየተመራ ወደ ጽዮን ወደ ሰማያዊት ኢየሩሳሌም የሚጓዝ አዲስ ፍጡር በክርስቶስ ኢየሱስ፣ በክርስቶስ ኢየሱስ የሚኖር፣ ከክርስቶስ ኢየሱስ የሚኖር ኅብረቱ ከእግዚአብሔር ልጅ ያደረገ ሰው አዲስ ፍጡር ነው። ጌታ የተመሰገነ ይሁን። አዲስ ፍጡር ለመሆን ሰው የሚሰራው ስራ የለም። እንግዲያውስ ክርስቶስ በእርሱ ስለሚኖር ክርስቶስ የሰራውን የመስቀል ስራ አምኖ በልቡ የክርስቶስ ኢየሱስን ጌትነት እየታመነ የሚኖር ነው አዲስ ፍጡር። ጌታ የተመሰገነ ይሁን። አዲስቷ ኢየሩሳሌም የሚገቧት የሚወርሷት የታደሱ ክርስቶስ ኢየሱስ የቀደሳቸው የክርስቶስ ኢየሱስ ሕዝብና ሰራዊት ናቸው። አዲሱ ፍጡራን በጌታ የሚኖሩ በክርስቶስ ኢየሱስ ያሉ ኃጢአታቸው የተተወላቸው የተሰረየላቸው እግዚአብሔር ምሕረቱ በእነርሱ የገለጠ የክብር ዕቃ ለእግዚአብሔር ለክብሩ አገልግሎት የሚጠቅሙ የክብሩ ሰራዊት ናቸው አዲሱ ፍጡራን። ጌታ የተመሰገነና የከበረ ይሁን። ኢየሱስ ክርስቶስ ለዲቆው ምን አለው? ሰው ከመንፈስና ከውሃ ካልተወለደ ከሰማይ ካልተወለደ የእግዚአብሔርን መንግሥት ማየት አይችልም አለው። ጌታ የተመሰገነ ይሁን። የእግዚአብሔር መንግሥት እንድናይ የእግዚአብሔር መንግሥት እንድንወርስ ክርስቶስ ኢየሱስ አደሰን፣ አዲስ ፍጡራን አደረገን። ጌታ የተመሰገነ ይሁን።